ሰላም ጤና ይስጥልኝ ውድና የተከበራችሁ የዲኔ ጎንደራዊ ዩቲዩብ ተከታታዮች እንኳን ወደ ዲኔ ጎንደራዊ ዩቲዩብ በሰላም መጣችሁ። ዲኔ ጎንደራዊ ዩቲዩብ ለዲኔ ጎንደራዊ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮውን አበረታቱ። ቪዲዮውን ጀምሩ ማለት ነው። ላይክ እና ሰብስክራይብ እንዳይረሱ። እናመሰግናለን። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት ስህተቴ ክፍል 9። ሰላም ጤና ይስጥልኝ ውድና የተከበራችሁ የዲኔ ጎንደራዊ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ዛሬ በባለፈው ቪዲዮ በክፍል 8 ስህተቴን አይተናል። ዛሬ ደግሞ በክፍል 9 ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሁሌም የምለቃቸው አዳዲስ አስተማሪና አዝናኝ ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማጥቆራችሁን አትርሱ። ውድ ቤተሰቦቼ ቤተሰብ የሆናችሁን ቪዲዮ ለሌሎች እንዲደርስ ላይክ እና ሼር እንዲሁም ሀሳብ አስተያየታችሁን በኮሜንት እየገለጻችሁ አበረታቱኝ። እናመሰግናለን። ስህተቴ ክፍል 9 ይቀጥላል ማለት ነው። በግምት ከነሚኪ ጋር ከተለያየን ከ4 ሰዓታት በኋላ ይመስለኛል ሚኪ ደወለልኝ። እየሳቅኩኝ ወይ ክብርነተው አልኩት። የት ናችሁ ተከሰቱ አለኝ። የት ናችሁ ተከሰቱ አለኝ። አብነትና ከርሚ ጋር ሆነን ወደ ኦፊስ ሂደን ስንገባ ሄለን የሚኪያስን ሹራብ ለብሳ ተቀምጣለች። እሱ በባዶ ነው። ቤቱ የሆነ የሞተ ሽረት ትግል እንደነበረበት ያስታውቃል። ከሄርሚ ከቤት ያመጣት አንሶላ በደንብ ተንገላታለች። ትንሽ ተቀምጠን ካወራን በኋላ የኔዋ ጉድ ፌቢ ከትምህርት የምትለቀቅበት ሰዓት ስለደረሰ ለመሄድ ተነሳው። ሚኪም ሄለንን ሊሸኛት ልብሷን ቀያይራ አብረን ወጣን። ሄለንን ሸኝቶ ፑል ቤት እንደሚጠብቀኝ ነግሮኝ ተለያየን። የሚገርመው ነገር ሄለን ድንግል አልነበረችም። ከሚኪ በፊት ከሌላ ወንድ ጋር ፍቅቅሮሽን ውስጥ ገብታ ነበረ። ፌቢ እንዳገኘኋት በጣም ከማፈሯ የተነሳ ቀና ብላ እንኳን አላየችኝም ይመስለኝ። ጓደኛዋ እንደነገረችኝ ነግራታለች። እየተሽኮረመመች እኔ አልነበርኩም ያልኳት እሷ ነች አለችኝ። ፈገግ ብዬ እቅድሽን ንገሪኝ አልኳት። በጓደኛዋ ልደት አሳበን ሶደሬ ለመዝናናት እንድንሄድ ቤተሰቧን አስፈቅዳ ቅዳሜ ሄደን እሁድ ማታ እንደምንመለስ ነው ያቀደችው። ለገንዘቡ አታስብ፣ ጓደኞችም አብረው ስለሚመጡ ችግር የለውም ስላለች እቅዷን ሙሉ ለሙሉ ተቀበልኳት። እኔ ከሴት ጋር ለመተኛት ብዙ ብር አውጣ ብለው እንደሚኪ እንዳይፎግረኝ ብዬ ነው እንጂ ከአረብ ሀገር ምስኪን ታላቢዎችን የተላከ ገንዘብ ነበረኝ። ከምስኪን ታላቢዎች የተላከ ገንዘብ ነበረኝ። እንግዲህ ምስኪን ታላቢዎች ማለት የአረብ ሀገር ልጆች ማለት ነው። እዚህኛ እንለፋለን። እንቅልፋችን፣ ልፋታችን፣ ጉልበታችን፣ ጊዜያችን፣ እድሜያችን፣ ሁሉን ነገራችን መስዋዕት አድርገን የምናገኘውን ገንዘብ ለነዚህ እንደነዚህ አይነት ሰዎች እንልካለን። ለምንድን ነው የምንልከው? በየዋህነት ለወደፊት አብሮኝ ይሆናል፣ ለወደፊት የትዳር አጋሬ ይሆናል ብለን በማሰብ የልጆች አባት ይሆናል፣ እኔም ከስደት ተመልሼ የስደት ድካሜን በራሴ ቤት ሆኜ አርፋለሁ ብለን በማሰብ ነው እንግዲህ ብሩን ለነሱ የምንልከው። እውነት እየመሰለን ያ ነገር ድሮ ቀረ። በኦንላይን ትዳር የለም። ስለዚህ አርፈን እንቀመጥ። ይሄ የራሴ የግሌ ምክር ነው ለእህቶች፣ በተለይ አረብ ሀገር ሆናችሁ ወደ ኢትዮጵያ ብር ለምትልኩ ልጆች ማለት ነው።
ከአረብ ሀገር ምስኪን ታላቢዎች የተላከ ገንዘብ ነበረኝ ያለው። ይሄ እንግዲህ አረብ ሀገር ያሉ ልጆችን እኔ ለወደፊት ትዳርሽ የትዳር አጋርሽ ሆናለሁ ወይም ደግሞ የልጆችሽ አባት ሆናለሁ ብሎ ተስፋ በመስጠት ከሷ ብር እየተቀበለ ግን ከጓደኞቹ ጋር አሸሸ ገዳሚ ነው እንጂ ለወደፊት ትዳር ይቅርና ለዕለት የሚጎርስበት አላስቀመጠም። እሱ የሚፈልገው ከልጅቷ ከአረብ ሀገሯ ደካማ ጎኗን ተጠቅሞ የተቀበለውን ገንዘብ ከሱ ለሱ መጨፈሪያ ለሱ አሸሸ ገዳይ መበያ ብቻ ነው። ይቀጥላል። ከማክሰኞ እስከ ዓርብ 12ኛ ክፍሎች የዩኒቨርሲቲ መግቢያ ፈተና ስለሚፈተኑ ትምህርት አልነበረንም። ለሙድ ብለን ሮብ ተገናኝተን ቃምን። አያችሁ፣ ከአረብ ሀገር ብር ይላክለታል። እሱ ለሙድ ብሎ በአረብ ሀገር ደካማ ብሯ ጫፍ ይቀመበታል። ለሙድ ብሎ ማለት ነው። አዳሜ ተበልተሻል። ለነገሩ ትንሽ ቀጠል ስለነበረ የጎረስኩት አልመረቀንኩም። ከሄርሚ ግን አይኑ ቦግ ብሏል። ጥርሴን እየፋቁኝ ቅዳሜና እሁድን ሶደሬ ስለማሳልፍ ሚኪ ቅዳሜ በጠዋት እኛ ቤት ሂዶ ለማየ እንጀራውን ወደ ምግብ ቤት እንዲያደርስላት አደራ አልኩት። አብረን እዚሁ እየተከራየነው ቤት አድሬ በሌሊት ለመሄድ ነው ያሰብኩት። የጎፈረ ጸጉሬን እየፈተለ ሲታይ ሀቢቢ ደግሞ ለዚህ አንሳለሁ እንዴ አለችኝ። እንዳያረፍድባት በድጋሚ ያደራልኩት። አብነት የመጨረሻዋን ቅጠል የጎረሰ ስማ ሀቢቢ፣ ያቺ የጎረቤታችሁ ልጅ 12ኛ ክፍል ተማሪ ምናምን ያልከው ፈተና እንዴት ነው አለችህ? ሰርተውታል አለኝ። እውነት ነው ለመናገር አምርያ ተፈታኝ መሆኗን በራሱ ረስቸው ነበረ። ማታ ከማዬ ጋር ወደ ቤት ስገባ አምርያ በራቸውን ላይ እንጨት አጋድማ ለመፍለጥ ስትሞክር ደረስን። ሲጀመር መፍለጥ አይደለም መጥረቢያ መያዝ ራሱ አትችልም። እናቴ ሂዳ ግዛት ለማለቷ አይቀርም ብዬ ቅድሚያ እንኪ ሰፌዱን ላግዛት አልኳት። እማዬ ፈገግ ብላ ተወው ደክሞሃል አለችኝ። በጣም ደስ አለኝ። ግልግል አልኩ በልቤ። ወዲያውኑ እናቴ ሳቀችና አመዳም ሂድና ፍለጥላት፣ ሂድ ሴት ልጅ የጉልበት ስራ ስትሰራ ይሰማህ አለችኝ። እየተበሳጨሁ ወደ አምርያ ቤት በር ሄድኩና መጥረቢያውን እየተቀበልኳት አምርያ ግቢያችሁ ውስጥ አትፈልጭም ነበር? ውስጥ አይሻልም ነበር አልኳት። እውነት ለመናገር ምርር ብሎኛል። አምሪ ጥርሷን ያጠራችው ሽቦ እስኪታይ ድረስ ፈገግ እያለች ቲራዞ ነው ሙሉ ግቢው እንጨት ቢፈለጥበት ይሰበራል አለችኝ። ቲራዞ አየር ላይ ያልቆመ የሚሰበረውን የሆነች ብሽቅ በመጥረቢያው የተሰነጠቁትን እንጨት በእጆቼ ለመለያየት እየሞከርኩ ፈተና እንዴት ይዞሻል አልኳት። ምንም አይልም፣ ያው ውጤት ሲመጣ ነው እንዴት እንደነበረ የምታውቀው አለችኝ። እና ቤተሰቦቼ የስህተቴ ክፍል 9 ቪዲዮ ከተመቻችሁ እና ለሌሎች ያስተምራል ብላችሁ ያሰባችሁት ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ግለጹ። ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ በድጋሚ ላይክ፣ ሰብስክራይብ እያደረጋችሁ ሁሌም የመለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማጥቆራችሁን አትርሱ። ላለውኝ ውድ ቤተሰቦቼ በነገራችን ላይ እኔ ትንሽ ላካፍላችሁ። አረብ ሀገር ያለን ልጆች እንጠንቀቅ እባካችሁን። ኢትዮጵያ አሁን ላይ ኑሮ ከመክበዱ የተነሳ ሰው ሰርቶ መብላት አልቻለም። እንደዚህ በትንሽ ባፋሽ ባጎንባሽ አጭበርብረውም ሆነ ዋሽተውም ሆነ ቀጥፎ ማግኘት ነው የሚፈልጉ ሰዎች ጋር እየዋልን እጅ እየሰጠን የምንለፋበትን ከዚህ እድሜያችን
በተለይ የሴት ልጅ እድሜ ውስን እንደሆነ እናውቃለን። ካለፈ አለፈ ነው። እኛ ግን ያን ነገር ትዝ አላልንም። ከኢትዮጵያ ወደ አረብ ሀገር ስንመጣ የምናስበው ያቀድነው ያለምነው ሌላ፣ ከአረብ ሀገር ሁነን የምናስበው የምናቅደው ሌላ። ለምንድን ነው ይሄ ነገር የሚሆነው? ለምን ጥንቃቄ አናደርግም እኛ ራሳችን እንዴ? ተው እንጂ። ለምንድን ነው እኛ ብር ገና ለገና ራቁት ሆኖ ከስቶ ጠቁሮ ያውቆ ለራሱ ጥላሸቱንም ሆነ ምንም የነውን ነገር ተቀብቶ እንዲሁኝ ላለልን ሁሉ ከንፈራችን እየመጠጠን እያልን ለምንድን ነው ብር የምንልክለት? ያ ሰው ማን ነው? እንዴትስ ነው ሊቸገር የቻለው? አንዳንዶች ደግሞ ለወደፊት የትዳር አጋርሽ ሆናለሁ፣ የልጆችሽ አባት ሆናለሁ፣ አብረሽ ኑሪ፣ አብረሽ ትኖራለሁ እያለ በስስ ልቦናችን እየገባ ለምንድን ነው እኛ የምንሸወድላቸው? ይሄ ግን አሁን እዚህ ታሪክ ላይ ብዙ ነገር እኛ በአረብ ሀገር ያለ ልጆች የምንማረው ነገር አለን። ልብ ያለው ልብ ይበል። በኋላ ላይ ኢትዮጵያ ገብተን ዙረን ያለ ፍላጎታችን ተመልሰን የምንሰደደው ፈልገ ነው ሳይሆን እዚህ ሁነን የምናደርገው ነገር ነው መልሰን ወደ አረብ ሀገር እንድንመጣ የሚያደርገን ማለት ነው። እና ሁላችሁም ልብ ይኖራችሁ። እኔ ሁሉም የአረብ ሀገር ሴት ማለት አይደለም። አረብ ሀገር መታችሁ ስትመጡ ያስባችሁት ያለማችሁት አላማ ሌላ፣ እዚህ መታችሁ የምታስቡትና የምታልሙት የምትሉበት በተግባር ላይ የምታሳዩት ነገር ሌላ። ለእናንተ ነው ይሄ መልእክቴ ማለት ነው። እና አላብዛባችሁ። ልብ ያለው ልብ ይበል። ከዚህ ታሪክ ብዙ ነገር ትማራላችሁ ብዬ አስባለሁ። ትዳር በኦንላይን የለም አሁን ላይ በተለይ ኢትዮጵያ ላይ። እና እንግዲህ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ለዲናይ ጎንደር ዩቲዩብ እናመሰግናለን። ስህተቴ ክፍል 9። ሰላም ጤና ይስጥልኝ ውድና የተከበራችሁ የዲናይ ጎንደር ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ዛሬ በባለፈው ቪዲዮ በክፍል 8 ስህተቴን አይተናል። ዛሬ ደግሞ በክፍል 9 ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሁሌም የምለቃቸው አዳዲስ አስተማሪና አዝናኝ ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማጥቆራችሁን አትርሱ። ውድ ቤተሰብ የሆናችሁን ቪዲዮ ለሌሎች እንዲደርስ ላይክ እና ሼር እንዲሁም ሀሳብ አስተያየታችሁን በኮሜንት እየገለጻችሁ አበረታቱኝ። እናመሰግናለን። ስህተቴ ክፍል 9 ይቀጥላል ማለት ነው። በግምት ከነሚኪ ጋር ከተለያየን ከ4 ሰዓታት በኋላ ይመስለኛል ሚኪ ደወለልኝ። እየሳቅኩኝ ወየ ክብርነተው አልኩት። የት ናችሁ ተከሰቱ አለኝ። የት ናችሁ ተከሰቱ አለኝ። አብነትና ከርሚ ጋር ሆነን ወደ ኦፊስ ሂደን ስንገባ ሄለን የሚኪያስን ሹራብ ለብሳ ተቀምጣለች። እሱ በባዶ ነው። ቤቱ የሆነ የሞተ ሽረት ትግል እንደነበረበት ያስታውቃል። ከሄርሚ ከቤት ያመጣት አንሶላ በደንብ ተንገላታለች። ትንሽ ተቀምጠን ካወራን በኋላ የኔዋ ጉድ ፌቢ ከትምህርት የምትለቀቅበት ሰዓት ስለደረሰ ለመሄድ ተነሳው። ሚኪም ሄለንን ሊሸኛት ልብሷን ቀያይራ አብረን ወጣን። ሄለንን ሸኝቶ ፑል ቤት እንደሚጠብቀኝ ነግሮኝ ተለያየን። የሚገርመው ነገር ሄለን ድንግል አልነበረችም።